የቴሲስ ዶክመንታችሁ ውስጥ ኢኩዌሽኖችን ከሌላ ሶርስ ስክሪንሻት አድርጋችሁ የምታስገቡ ተማሪዎች ራሳችሁን እያስገመታችሁ ነው። አድቫይዘራችሁ ወይም ማንኛውም የእናንተን ወረቀት የሚያነብ ሰው ከርለስ እንደሆናችሁ ኦር ደግሞ መሰረታዊ ቴክኒካል እውቀት እንደሌላችሁ ነው አንደርስታንድ የሚያደርገው ማለት ነው። ስክሪንሻት ከማስገባት በኢኩዌሽን ኤዲተር በራሳችሁ ኤዲት አድርጋችሁ መጻፍ ይኖርባችኋል። የማታውቁ ሰዎች ማይክሮሶፍት ወርድ ላይ በሁለት አማራጮች እንዴት ማስገባት እንደምትችሉ በዚህ ቪዲዮ አሳያችኋለሁ። የመጀመሪያው አማራጭ ኮምፒውተራችሁ ታች ስክሪን ከሆነ ኦር ደግሞ ታች ፔን ሰፖርት የሚያደርግ ከሆነ ሲምፕሊ ስክሪናችሁ ላይ ድሮ በማድረግ ኢኩዌሽን መጻፍ ትችላላችሁ ማለት ነው። ይህን ለማድረግ እዚህ ጋር የማይክሮሶፍት ወርድ ሜኑ ባር ላይ ድሮ የሚል ታገኛላችሁ። ድሮ ላይ ክሊክ ካደረጋችሁ በኋላ ወደ ቀኝ ሄዳችሁ እዚህ ጋር ሊንክ ቱ ማስ የሚል ታገኛላችሁ ማለት ነው። እሱ ላይ ክሊክ በምታደርጉበት ጊዜ ኢኩዌሽን መጻፊያ ኦር ድሮ ማድረጊያ ቦታ ይሰጣችኋል። ለምሳሌ ብዙዎቻችን ሳምፕል ሳይዝ ካልኩሌት ለማድረግ የምንጠቀመውን የያማኔ ፎርሙላ በመጻፍ ላሳያችሁ። እዚህ ጋር ስሞል ኤን ኢዝ ኢኳል ቱ ካፒታል ኤን በእጅ ነው የጻፍኩ ያለሁት ኦቨር 1 ፕላስ ኤን ካፒታል ብራኬት ውስጥ ኢ ስኩዌር ነው አይደለ? ነገር ግን ኢ ስኩዌር 1 ከላይ አድርጎብኛል። እንደዚህ አይነት ስህተቶች በሚሰሩበት ጊዜ ሲምፕሊ ከታች ኢሬዝ የሚላለ ኢሬዝ በመጠቀም እንደዚህ ማጥፋት ትችላላችሁ። በድጋሚ ለመጻፍ ራይት የሚለው ላይ ክሊክ ታደርጉና በድጋሚ ትጽፋላችሁ ማለት ነው። ዝቅ አድርጋችሁ ኢ ስኩዌር አያችሁ። ሲምፕሊ በዚህ መልኩ ጻፍኩኝ። ዘን ኢንሰርት የሚለው ላይ ክሊክ አደርጋለሁ። እዚህ ጋር ኢንሰርት የሚል ይታያችኋል። በቃ የያማኔ ፎርሙላ ተጻፈ ማለት ነው ሲምፕሊ። ሁለተኛው አማራጭ ብዙዎቻችሁ የምታውቁት እዚህ ጋር ኢንሰርት የሚለው ላይ ክሊክ አድርጋችሁ ሲምቦልስ የሚለው ላይ ክሊክ ታደርጋላችሁ። ዘን ኢኩዌሽን የሚል ታገኛላችሁ። እዚህ ከላይ ያለው ምልክት ላይ ክሊክ በምታደርጉበት ጊዜ ባዶ ቦታ ያመጣላችኋል። ራሳችሁ ጽፋችሁ መቀጠል ትችላላችሁ ማለት ነው። ኦር ደግሞ ኦልሬዲ እዛው ተዘጋጅተው ከተቀመጡት ኢኩዌሽኖች ላይ መርጣችሁ ኤዲት ማድረግ ከፈለጋችሁ ከስር ያለው ድሮፕ ዳውን ምልክቷ ላይ ክሊክ ታደርጋላችሁ። በዚህ መልኩ የሚታወቁ ኢኩዌሽኖችን ያስመርጣችኋል ማለት ነው። አንዱ ላይ ክሊክ አድርጋችሁ ኤዲት ማድረግ ትችላላችሁ ማለት ነው። አዲስ በራሳችሁ ማስገባት ከፈለጋችሁ ግን ኢንሰርት ኒው ኢኩዌሽን የሚለው ላይ ክሊክ ታደርጋላችሁ ማለት ነው። ከዛ በዚህ መልኩ ያመጣላችኋል። ላይክ ለምሳሌ n is equal to ማለት ትችላላችሁ። ዘን ቀጥላችሁ የምታስገቡትን ከነዚህ አማራጮች መምረጥ ትችላላችሁ ማለት ነው። ለምሳሌ ስኩዌር ሩት የምታስገቡ ከሆነ ኦር ሌሎች ነገሮች ሳሜሽኖች የሚያስፈልጓችሁ ከሆነ ከዚህ ላይ መምረጥ ትችላላችሁ ማለት ነው። ለምሳሌ እኔ ፍራክሽን ማስገባት ፈለግኩኝ። እዚህ ጋር ክሊክ አደርጋለሁ። ዘን ከነዚህ አማራጮች ያስመርጠኛል። የመጀመሪያውን መረጥኩኝ። እዚህኛው ሳጥን ላይ ክሊክ አድርጌ ካፒታል ኤን1 አስገባውኝ። ዘን ከስር ክሊክ አድርግና 1 ሲደመር ካፒታል ኤን ብራኬት ከፍትና ኢ ስኩዌር 1 ለማስገባት ማለት ነው። ኢ ስኩዌር ለማስገባት እዚህ ጋር ስክሪፕት መምረጥ ይኖርብኛል ማለት ነው። ዘን እዚች ጋር ኢ አስገባለሁ። ስክሪፕቱ ላይ ደግሞ 2 ቁጥር አስገባለሁ ማለት ነው።